ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱ እያመሰግናለሁ። ሰሞኑ እንግዲህ ጠፋ ብለን ነበር፣ አሁን መጥተናል ማለት ነው። ሰላማችሁ ብዝት ይበልልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ዛሬ ይዤላችሁ የመጣው እንግዲህ ሙሽራው እንግዲህ ያለው ነገር እውነታው ተናግረዋል ማለት ነው። ያው እንግዲህ እናቱ አሜሪካ ውስጥ እንጀራ እየጋገረች የተለያዩ ሱፐር ማርኬቶች፣ ሱቆች ያው እየሰራች እየጋገረች እያስረከበች እንደነበረ የገዛ አጎቱ በአንደበቱ ተናግረዋል ማለት ነው። ያው የሙሽራው አጎት ተናግረዋል ማለት ነው። ያው እንደዛ እየጋገረች እንጀራ እየጋገረች እንደዛ እየለፋች እሱም ደግሞ ከዚህ እኛ ሁላ ነበረ የምትጦረን እኛ ነበረ ሁላ የምታግዘን። እሱም ይዛው የሄደች እንጀራ እየጋገረች እየሸጠች ነው ለዚህ ያደረሰችው፣ ብዙ መስዋዕትነት ከፍላለች በማለት የገዛ አጎቱ ተናግረዋል። የሙሽራው አጎት ማለት ነው። ያው ሙሽራውም እንግዲህ በአንደበቱ ሁሉም ነገር ተናግረዋል ማለት ነው። አሁን እናቴ እንጀራ እየጋገረች ነው፣ ብዙ መስዋዕትነት ነው የከፈለችው ለእኔ ስትል፣ ግን አሁን በህይወት የለችም። ለእኔ ብዙ መስዋዕትነት ከፍላለች። ያው ለምንድን ነው በሰርግህ ቀን የቀረኸው አልመጣም ብለህ ተናግረሃል ወይ ብሎ ወንድማችን ዘላለም ሲጠይቀው፣ እኔ እንዴት እንደዚህ አይነት ነገር እላለሁ? እኔ በሰርጌ ቀን እንዴት አልመጣም እላለሁ? እኔ እንደዚህ አልወጣኝምም አላልኩም። እኔ ለሰርጌ በጣም ብዙ መስዋዕትነት ከፍያለሁ፣ በጣም ብዙ ብር አፍሻለሁ። በዛ ላይ ሰርጌ እስከምደርስ ድረስ ራሱ ጨንቆኝ ነበረ። ፀጉር ቤት ሄጄ ስወጣ አጋጣሚ ማንነታቸው ማላቃቸው አፋፍ ነው ይዞ በጣም ድብደባ አድርሶብኛል። በጣም ብዙ ድብደባ ነው ያደረሱብኝ። በዛ ላይ የተለያዩ ስልኮች እና የተለያዩ መታወቂያዎች፣ ብዙ ብዙ ነገሮች ኪሴ ላይ የነበረው ጭምር አጠቃላይ ወስቶብኛል በማለት ተናግረዋል ማለት ነው። ያው ቤተሰቦቼ በጣም ያሳዝናል። እንግዲህ አስቡ፣ ሙሽራው እንግዲህ ፀጉር ቤት እንትን ብሎ እንግዲህ የሰርጉ ቀን ነው እንግዲህ ሊሞሸር ነው። ፀጉር ቤት ሄደ። ከፀጉር ቤት ጨርሶ ሲወጣ ነው አፋፍ ነው ይዞት፣ ማንነታቸው አይታወቅ ምንነታቸውም አይታወቅ እንግዲህ አፋፍ ነው ይዞ በጣም ጉዳት ነው ያደረሱበት። ደብድቦታል ማለት ነው። በጣም ደብድቦኛል ነው ያለ። ተደብድቦ እንደገና የተለያዩ ስልኮቹ ብዙ ነገር አታ ብር ልክፈላችሁና እነሱ ያው መታወቂያ የተለያየ ዶክሜንት ያለበት ያን የተለያየ ወረቀቶች ምናምን ብር ከፍያችሁ እሱ የምፈልገው ነገር ስለሆነ ስጡኝ ብር ልክፈላችሁ ሁላ ሲላቸው አንሰጥህም በማለት ይዞብኝ ሄደዋል በማለት ተናግረዋል። ያው ለወንድማችን ለዘላለም ያለው ነገር አብራርቶ ተናግረዋል ሙሽራው ማለት ነው። ያው ከዚህ በፊትም እንግዲህ አሜሪካ ላይ እንዳገባና እዛ ደግሞ መኖሪያ ፍቃዷ ከያዘች በኋላ እስከምትይዝ ድረስ ደህና ነበረች፣ ጥሩ ሰው ነበረች አለ። ከዛ ይገርማል፣ መኖሪያ ፍቃድ ልክ ከእጇ ላይ ሲገባ በቃ ምንም ነገር ባህሪዋ ተቀየረ። በቃ ምንም ነገር ሀላስ ዞር ብላ ማላይም ምንም ነገር በቃ ጸባዩላ ምንም ነገር ዞር ብላ ራሱ አታየኝም ነው ያለ። እና የዛ ሀገር ደግሞ ያው አብዛኛው እንግዲህ የሚያደላ የሴቶች ነው ብለዋል። እንግዲህ ለሴቶች በጣም ያደላል። እና ያው መኖሪያ ፍቃዷ በእጇ ካስገባች በኋላ ከዛ በኋላ በቃ ጸባዩን ሁሉም ነገሯ እኔም ዞር ብላ አታየኝም፣ እኔም ደግሞ በጣም ተበሳጨሁኝ በማለት ተናግረዋል ማለት ነው ቤተሰቦቼ። እና እችኛውም ደግሞ ያው እንግዲህ በሰርጓ ቀን ያው እኔ እንግዲህ ፀጉሬ ተስተካክዬ ምን ብዬ ስወጣ ያው ይሄ ገጠመኝ በሰርጌ ቀን። በዛ ላይ ለሰርጌ ብዙ ብር ነው ወጪ ያደረኩት በማለት ለዘላለም ተናግረዋል ማለት ነው ቤተሰቦቼ። በጣም ያሳዝናል። ማንም ቢሆን በሰርጉ ቀን እንግዲህ ይሄን አያደርግም ማለት ነው። የሆነ ነገር ወይም ደግሞ የሆነ ችግር ካልደረሰበት በስተቀር ዝም ብሎ አልመጣም ብሎ እንግዲህ ተደግሷል፣ ሰው ተጠርተዋል፣ ብዙ ነገር ዝግጅት ተደርጓል። እንግዲህ ለአንድ ሰው እንግዲህ ለሰርጉ ቀን ሁሉም ሰው ያውቃል ማለት ነው። እንግዲህ ያው በኢትዮጵያ ደግሞ እንደ ባህላችን ታውቃላችሁ ማለት ነው። እና
ያው ፀጉር ቤት ሁላ ለብቻህ ነው የሄድክ የነበረ ወይስ ከሰው ጋር ነው? አንድ ሰው ያው የሚሞሸር ቀን ለብቻው አይሄድም፣ ግዴታ ሰው አብሮት መሆን አለበት በማለት ሲጠይቀው ወንድማችን ዘላለም አዎ ሙዜ ነበረ፣ ግን እሱ ፀጉር ቤት ካደረሰኝ በኋላ የተለያየ ነገር ሄጄ ላስተካክል ምናምን ሲል ሂድ በቃ አስተካክል በማለት እኔ እዛው ቀረው። ከዛ ጨራርሼ ስወጣ አፋፍኖ ይዞ በጣም ጉዳት አድርሶብኛል በማለት ተናግረዋል። ያው ደብድቦታል። በጣም ያሳዝናል ማለት ነው። እና ያው አንዳንዴ አጋጣሚ የሆነ ነገር ይከሰታል ማለት ነው። እኛ እንዳሰብነው አይደለም አንዳንድ የሚሆን ቤተሰቦቼ ከእንደዚህ አይነት ይጠብቀን እና በጣም ያሳዝናል። ሙሽራው እንግዲህ ያለው ነገር ተናግሯል። ያው እናቱም ብዙ መስዋዕትነት የከፈለችለት ያው አጎቱም እንግዲህ ተናግሯል ያለው ነገር ሁሉ። እንግዲህ ሙሽራውም ደግሞ ያገናኛት የገዛ አጎቱ ነው። ያው እሱም ደግሞ ያው የገዛ ስጋዬ እስካመጣልኝ ድረስ ያው መጥፎ ነገር አትሆንም፣ ያው መልካም ብትሆን ነው እንግዲህ በማለት ያው አጎቴ ነው ያመጣልኝ በማለት እሱም አምኖ ነበር የገባ። ከዛ በኋላ ያው እንዳልሆነ ተከሰተ ማለት ነው። እሷም ደግሞ ያው የሆነ ጽሁፍ ጽፎልኝ ነበረ እና የታለ ጽሁፉ ምናምን ሁላ ሲላት ጽሁፉ አጥፍቼዋለሁ፣ ለምንድን ነው የምታጠፊው? እንደዚህ አይነት ጽሁፍ ተጽፎ ይጠፋል ወይ? ለምንድን ነው ያጠፋሽው? ምናምን ሁላ ሲላት አጥፍቼዋለሁ በማለት ተናግራለች ማለት ነው። እንግዲህ እውነታው ራሷ ትወቅ። እንግዲህ እውነታው ጋር ማን ጋር ይሆን አይታወቅም ማለት ነው። እና በጣም ያሳዝናል፣ በጣም ያሳዝናል። ያው ሙሽራው እንግዲህ ያለው ነገር ተናግረዋል። ያው አንድ እናት ለልጇ ብዙ መስዋዕትነት ትከፍላለች። እንግዲህ እንደ ኢትዮጵያም አሜሪካም ውስጥ እንጀራ ይጋገራል ወይ? አዎ ይጋገራል በደንብ። አሜሪካ ውስጥ ብዙ ነገር ነው የሚሰራ ማለት ነው። እንግዲህ እናቱ እንጀራ እየጋገረች የተለያዩ ሱፐር ማርኬቶች፣ የተለያዩ ሱቆች ላይ ጋግራ እንግዲህ የተለያዩ ቦታ እያደረሰች ምን እያለች ቤተሰብም እየረዳች ልጇንም ይሄ ሙሽራ ልጁም እንግዲህ እሷ ናት ወደ አሜሪካ ያወጣችው። ካወጣችው በኋላ እንግዲህ ይህን እየሰራች ነበር የምታስተዳድር ሰው የምትረዳ የነበረ። ከዛ በኋላ እሷ አረፈች ማለት ነው። ከዛ እሷ ስታርፍ እኔ ለብቻዬ ከበደኝ፣ ባይሆን ከአንድ ሰው ለሱ ይሻላል ብንረዳዳ፣ ጥሩ ሰው ባገኝ አብራኝ የምትሆን አጎቴ ነው ያመጣልኝ እና ባይሆን ከአንድ ሰው ለሱ ይሻላል፣ እስቲ ከእሷ ጋር ባይሆን ብዬ ያው ከእሷ ጋርም ደግሞ እንደዚህ አይነት ነገር በሰርጋችን ቀን ተከሰተ በማለት ተናግሯል። ያው ያሳዝናል፣ አንዳንዴ ያጋጥማል። ወንድማችን አይዞህ፣ ያው ነገ ሌላ ቀን ነው፣ ሁሌ አንድ አይነት አይደለም። ነገ የተሻለ ቀን ይመጣል ማለት ነው እና አንዳንዴ እኛ እንዳሰብነው አይደለም ይሆን። ቤተሰቦቼ እስቲ አስቡት ማለት ነው በሰርጋችሁ ቀን እንደዚህ አይነት ነገር ሲገጥማችሁ በጣም ያሳዝናል። በዛ ላይ ደግሞ ከመደብደቡ ደግሞ የተለያየ የሚፈልጋቸው ዶክሜንቶች ለምሳሌ ከስልኩ ጋር ብዙ ማስታወሻዎች ብዙ ነገር ነበሩ ማለት ነው እና እንደዛ ከደበደቡት በኋላ ከነ ስልኩ ከነ የሚፈልጋቸው መታወቂያዎች፣ ወረቀቶች ብዙ ነገር አብሮ ነበሩ እና እነዛ ሁላ ብር ልስጣችሁና አትውሰዱብኝ፣ ባይሆን ወረቀቶቹ መልሱ፣ መታወቂያው ምናምን መልሱልኝ ብሎ ሲል አንመልስም ነው ያሉት ማለት ነው። እንግዲህ አፍኖን ፍንፍን አድርጎ ነው ማንነታቸው ራሱ አይታወቅም ነው ያለ ማለት ነው። ያው አፍኖ ነው የወሰዱት። ከወሰዱት በኋላ በጣም ነው አለ የደበደቡኝ፣ በጣም ሰውነቴ ክትክት ነው ያደረጉኝ ነው ያለ እና በጣም ያሳዝናል። ያው አንዳንዴ እንደነገርኳችሁ የሚገጥመንን አናቅም። እንግዲህ ይሄ ያው ከመጀመሪያ እስከ መጨረሻው እንግዲህ ለወደፊቱ የምናየው ይሆናል። ያው ቀስ በቀስ ማን እንደሆነ እነማን እንደሆኑ ያው ወንድማችን ዘላለም ቀስ በቀስ እያጣራ መድረሱ ያው ይደርስባቸዋል ማለት ነው። ያው እሱን እንግዲህ እንደምታውቁት ከጀመረ እስከ መጨረሻው ድረስ ነው የሚያስኬድ ማለት ነው። ወንድማችን ዘላለምም እንግዲህ እድሜና ጤና ይስጠው። በጣም ከተበደሉ ሰዎች ጎን የሚቆም በጣም መልካም ቅን ሰው ነው። ጀግና እንግዲህ ማይበገሬው ቆራጥ
በጣም መልካም ሰው ነው ማለት ነው እና እድሜና ጤና በድጋሚ ይስጠው እንላለን። ያው ለብዙ ሰዎች እንግዲህ ለብዙ እንግዲህ ግፍና በደል የደረሰባቸው እሱ ነው እንግዲህ እሱ ነው እና ዛሬ ይዤላቸው የመጣው እንግዲህ ስለ ሙሽራው ያለው ነገር ነበረ። እንግዲህ ለዘላለም ለወንድማችንም ያለው ነገር ጠቅላላ በአንደበቱ እውነታው ተናግረዋል ማለት ነው። ቤተሰቦቼ እንግዲህ ሁላችሁም ሰላማችሁ ይብዛልኝ። ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላማችሁ ይብዛልን፣ ክበሩልኝ ማለት ነው።